2026 የፊፋ ዓለም ዋንጫ በእግር ኳስ ታሪክ እጅግ በጉጉት የሚጠበቅ አዳዲስ ነገሮች ያሉት ብዙ ለውጦችን ይዞ የሚመጣ ውድድር ሲሆን በዓለም አቀፍ ደረጃ በጉጉትም የሚጠበቅ ነው። የዓለም ዋንጫ ለመጀመሪያ ቀናት ጊዜ ብቻ የሚቀረው ሲሆን ለመጀመሪያ ጊዜ በሶስት ሀገሮች በጣምራም ይዘጋጃል። ውድድሩ በሰሜን አሜሪካ አህጉር በሚገኙ 16 ከተሞች የሚዘጋጅ ነው። በዚህም ዩናይትድ ስቴትስ በሚገኙ 16 ከተሞች፣ በሜክሲኮ በሚገኙ 3 ከተሞች እንዲሁም በካናዳ 2 ከተሞች የሚደምቅ ይሆናል። ሌላው ለየት የሚያደርገው ደግሞ እስካሁን የነበረው የ32 ብሔራዊ ቡድኖች ተሳትፎ ለመጀመሪያ ጊዜ 48 ብሔራዊ ቡድኖችን ያሳትፋል። በዚህም ምክንያት አጠቃላይ የጨዋታዎች ብዛት ከ64 ወደ 104 ጨዋታዎች ከፍ ብሏል። የቡድኖች ቁጥር በመጨመሩ ለእያንዳንዱ አህጉር የተሰጠው ኮታ መጠንም በከፍተኛ ሁኔታ አድጓል። በዚህም በተለይም አህጉራችን አፍሪካ ትልቅ እድልን አግኝታለች። ከዚህ ቀደም በውድድሩ 5 አህጉራቶችን ብቻ የምትሳተፈው አፍሪካ በዚህኛው ውድድር ግን 9 ሀገራትን የምታሳትፍ ይሆናል። ውድ አድማጭ ተመልካቾቻችን በዛሬው መሰናዷችን በ2026 የዓለም ዋንጫ የሚጠበቁ ብሔራዊ ቡድኖችን በጥቂቱ እንዳስሳለን። ቅዳሜ የምናደርጋት ደግሞ በኮከቦች የተሞላችውን ያለፉትን 2 የዓለም ዋንጫዎች ፍጻሜ የተጫወተችውን የዲዲዬ ዴሻምፕን የፈረንሳይ ብሔራዊ ቡድንን ነው። ብሎዎች አሁንም ቢሆን ዋንጫውን ለማሸነፍ ቅድሚያ ግምት ከሚያገኙ ቡድኖች መካከል ይገኛሉ። አሰልጣኝ ዲዲዬ ዴሻምፕ ስር ባላቸው የረጅም ጊዜ መረጋጋትና በትልቅ መድረክ ባላቸው ልምድ ምክንያት በዋንጫው ቀዳሚ ተፎካካሪ ናቸው። ቡድኑ በኪሊያን ምባፔ ቢመራም በዘንድሮው የውድድር ዘመን በየክለቦቻቸው ድንቅ የነበሩ ተጫዋቾችን እንደ ማይክል ኦሊሴ፣ ኡስማን ዴምቤሌ፣ ዴዝሪ ዴይና ሪያን ሸርኪ አይነት ኮከቦች በውድድሩ ላይ ይጠበቃሉ። ምናልባት ዲዲዬ ዴሻምፕ የቡድኑ ሚዛን ለመጠበቅ ይቸገራሉ የሚሉ በርካታ አስተያየቶች ቢኖሩም ይህ ብሔራዊ ቡድን ለዋንጫ ተፎካካሪ እንደሚሆን ግን አንዳች ጥርጣሬ የለም። ሌላ በብዙ የምትጠበቀው ለብዙ ጊዜ እየደረሰች መሞሸር ያልቻለችውና ከሳውዝጌት ጋር ተለያይታ ቶማስ ቶልን የቀጠረችው እንግሊዝ ብሔራዊ ቡድን ናት። ሁልጊዜም ቢሆን ውዝግብ የሚያጣት ብሔራዊ ቡድኑ ዘንድሮም በተጫዋቾች ምርጫ ብዙዎቹን ውዝግብ ሲያስነሳ ቆይቷል። ሃሪ ማጊየር፣ ኮል ፓልመር፣ ፊል ፎደን እና ሞርጋን ጊብስ ዋይት እንዲሁም አዳም ዋርተንን የመሳሰሉ ኮከቦችን ብትቀንስም በብዙ ኮከቦች የተሞላች ነችና በርካታ ኮከቦችን ወደ ዓለም ዋንጫው ታመራለች። በዓመቱ ከ60 በላይ ግቦችን ያስቆጠረው ሃሪኬንን ጨምሮ ለአጫዋቱ ይሆኑኛል ያሉትን ኮከቦች ይዘውም ወደ ዓለም ዋንጫ የሚያቀኑ ሲሆን ለማሸነፍ እንደ ሁልጊዜው ቅድሚያ ግምትን ከሚያገኙ ብሔራዊ ቡድኖች መካከል ሶስቱ አናብስቱ በቅድሚያ ይቀመጣሉ። ሌላኛው በኮከቦች የተሞላችው ፖርቱጋል ስትሆን በብዙ መልኩም ትጠበቃለች። በተለይ ሚዛኑን የጠበቀ ቡድን አላት ተብሎ የሚታሰበው ፖርቱጋል በመሃል ሜዳው እንደ ቪቺኒያ፣ ጆዋ ኔቬዝ፣ ብሩኖ ፈርናንዴሽ እና በርናንዶ ሲልቫ አይነት ልምድ ያላቸው ኮከቦችን ስትይዝ በተለይም ደግሞ በቡድኑ የ5 ጊዜ ባላንዶር አሸናፊ ኮከቡ ክርስቲያኖ ሮናልዶ ብሔራዊ ቡድኑን በፊት አውራሪነት እየመራ ወደ ዓለም ዋንጫው ይጓዛል። ክርስቲያኖ ሮናልዶ በመጨረሻ የዓለም ዋንጫ ውድድሩም ሀገሩን ለዓለም ዋንጫ ክብር ያበቃታል የሚለው ጥያቄ በበርካቶች ዘንድ በጉጉት የሚጠበቅ ሲሆን ፖርቱጋል ለዓለም ዋንጫው አሸናፊነት ከሚጠበቁ ብሔራዊ ቡድኖች መካከልም አንዷ ናት። የ2022 የኳታር ዓለም ዋንጫ አሸናፊ ሊዮኔል ሜሲው አርጀንቲናዋ ለዚህኛውም ተገማች ናት። በወኔ መጫወት፣ በጋራ መዋደቅ የአልባሴሌሴቲዎቹ መገለጫ ሲሆን የ2022 ኮከቦች አብዛኛዎቹ በዚህኛው ስብስብ ውስጥም ተካተዋል። ሊዮኔል ሜሲ ምናልባትም እግር ኳስን ከማቆሙ በፊት ሀገሩ አርጀንቲናን ጮቤ ያስረግጦ ወዳጆቹን አስደስተው ለተከታታይ ሁለተኛ ጊዜ የዓለም ዋንጫውን ያሸንፋሉ የሚለው የሚጠበቅ ነው። ሌላኛው አዝናኝና በወጣት ኮከቦች የተሞላቸው የአውሮፓ ዋንጫ አሸናፊዋና ሻምፒዮኗ የሉዊስ ዴላ ፎንቴው ላሮሃዎች የስፔን ብሔራዊ ቡድን በብዙ ግምትን አግኝታለች። በታሪክ አንድም የሪያል ማድሪድን ተጫዋች ያላካተተው የስፔን ብሔራዊ ቡድን ከባርሰሎና ኮከብ ላሚን ያማል ብዙ ነገርን ትጠብቃለች። ይሁን እንጂ እንደ ቡድን ሲጫወቱ የሚያስፈሩት ላሮሃዎቹ ለዚህ ዓለም ዋንጫ በብዙ ከሚጠበቁ ብሔራዊ ቡድኖች መካከል በግንባር ቀደምትነት ይጠቀሳሉ። ብራዚል፣ ጀርመን፣ ኔዘርላንድና ቤልጂየምን የመሳሰሉ በኮከብ የተሞሉ ብሔራዊ ቡድኖችም በ2026 የዓለም ዋንጫ ከሚጠበቁ ብሔራዊ ቡድኖች መካከል በግንባር ቀደምትነት ይጠቀሳሉ። የሜክሲኮ ታሪካዊ ስቴዲየም አዜቲካ የ2026ቱን የመክፈቻ ጨዋታ ሰኔ 11 ቀን የሚያስተናግድ ሲሆን በዓለም ዋንጫ ታሪክ ውድድሩ ለሶስተኛ ጊዜ በማስተናገድ የመጀመሪያው ስቴዲየም ይሆናል። የፍጻሜው ጨዋታ ደግሞ ሐምሌ 19 ቀን በኒውዮርክ ሜትላይፍ ስቴዲየም ይደረጋል። የ2010 የደቡብ አፍሪካ የዓለም ዋንጫ የመክፈቻ ጨዋታ ያደርጉት ሜክሲኮና ደቡብ አፍሪካ በዚህኛውም ዓለም ዋንጫ የመክፈቻ ጨዋታቸውን የሚከውኑ ይሆናል። አድማጭ ተመልካቾቻችን ለዛሬ የ2026ቱን የዓለም ዋንጫ ጅማሮ አስመልክተን ያዘጋጀንላችሁ መሰናዶ ይህንን ይመስላል። በሌላ መሰናዶ እስከምንገናኝ ድረስ ቸር ሰንብቱን።